ለአፋችሁ መጸዳጃ ቤት አዘጋጁለት ቂጣፍ ሁላ ተብላችኋል። ማን እንደሆነ እንግዲህ ራሳችሁ ይገባችኋል። እኔ ምን አገባኝ ምን አገባኝ። በጣም የሚያምነው ይሄ ነገር ያማል። ቂጣፍ ማለት እንግዲህ አስቡት፣ ጉድ እኮ ነው፣ ጉድ ነው። ከዛ ደግሞ ቀጠለችና ማለት ነው ፈስ ያለበት እኔን ነው ይላል ብላለች። አዎ ፈስ ያለበት እኔ የለሁበትም። እኔ ጥሬን እየበላሁ ነው። ጥሬ ሽምብራዬን እየበላሁ ነው። ሰላም እንዴት ናችሁልኝ? እኔ ምርጦች ደህና ናችሁ? ሆይ ሰላም ሳልላችሁ ደግሞ በቃ ወደ እንትኑ ገባሁ፣ ወደ ዋናው ነገር ማለት ነው። እና በነገራችን ላይ ሰው ችሎ ማለት ነው በጣም ሲበዛበት ነው እንደዚህ አይነት ቃላት የሚናገረው። አንዳንዴ ታግሳችሁ ማለት ነው፣ ታግሳችሁ ሲብስባችሁ ቱግ ብላችሁ የሆነ ነገር ትናገራላችሁ ማለት ነው። እና ሀይሚዬ ያው ቃላቱ ትንሽ የሚደብርም ቢሆንም ግን እርግጠኛ ነኝ እናንተ ከዚህ በላይ ብላችኋት ነው፣ ከዚህ በላይ ማለት ነው። አንዳንድ ሰዎች እኮ እኔ አርፎ ራሱ አይቀመጡም። ቤተሰብ ለምንድን ነው ምናችሁ አሁን ደርሳባችሁ ነው እናንተ ተናግራችኋት ይሄን ያክል እሷ ደግሞ ልትል የቻለችው? ምን ያደረገቻችሁ? አሁን ስራቸውን እየሰሩ ነው እነዚህ ልጆች። ለምንም አታዋቸው። የምትጠሏቸው ከሆነ እኮ አለመከታተል ማለት ነው። እውነት አለመከታተል እና እውነታ ነው። ላፋችሁ መጸዳጃ ቤት ማዘጋጁለት። እኛ ላይ አትጸዳዱ። ቂጣፉላ ቂጣፍ ማለት ግን ምን ማለት ነው? ምን ማለት ነው? ቤተሰብ ማለት ዝም ብሎ የሚቦተረፍ ነው መሰለኝ፣ እንደዛ መሰለኝ። እኔ እንጃ። እኔ ራሱ ቃላቱን ዛሬ ነው የሰማሁት። ወይኔ ሀይሚዬ ግን አልተቻልሽም። እውነት ነገረኛ አደረጉሽ። ቆስቁሰው ነገረኛ አድርገውሻል የእውነት። ከዛ ደግሞ ቶላለች እና ማለት ነው ፈስ ያለበት እኔ ነኝ ይበልብላለች። እንግዲህ ያ እንደለመዱ እንግዲህ ይጨርሱሻል ማለት ነው። ይጨርሱሻል፣ ወይ ፎቶ ይዘቀዝቃሉ ወይንም ደግሞ በለመደ አፋቸው ይቦተረፋሉ ማለት ነው። ከባድ እኮ ነው። ንቀሽ ካልቶሽ በስተቀር እንደዚህ አይነትን ሰው ለስንቱ መልስ ሰጥተሽ ትችይዋለሽ? ለስንቱ በአንቺ መዘነጥ፣ በአንቺ አረማመድ፣ በአንቺ መወደድ፣ በአንቺ መፈመስ፣ በአንቺ መቀየር በጣም ብዙ ሰው ይቀናብሻል። ነገር ግን ብዙ ሰው አይባልም። ኖ ከ110 ሰው ቢቀና ነው እንጂ 90% በጣም ነው የሚወዷት። የእውነት ነው የምላቸው። ብዙ ሰው አይደለም። እኔ ቁም ነገር 10 ናቸው የሚቀኑባት። ላበሳ በብሩኬ 10 ለ10 ሰው ደግሞ ለሚቀናብሽ ንቀሽ መተው ነው። ንቀሽ መተው፣ መልስ መመለስ ምናምን። እውነት እንደው መልስ ስትመለሽላቸው ደስ ይላቸዋል። እኔ አንዳንድ ጊዜ ከሰው ስትጣሉ ማለት ነው ንቃችሁ ስታውት ትልቅ በቀል ነው። በቃ በቀል እንደው እኔ በጣም ይገርመኛል። እንትን ላይ ቲክታክ ላይ አንድ እንትና ምትባላለች ቤታዩ ታውቋት እንደሆነና ተመላለሳለች፣ ትሰዳደባለች። እንዴት እንደምታናድደኝ ለምን እንደሆን ታውቃላችሁ? እሷ በመለሰች ቁጥር እነዛ ሰዎች ይፈምሳሉ፣ እየፈመሱ በቃ እነሱም የሚገፋፋት እንድትናገራቸው መልስ እንድትሰጣቸው ነው ማለት ነው። እና በጣም የምናደድባት ነገር ምንድን ነው? መልስ ስትመልስ እነሱ ሰድበዋት መልሳ ስትሳደብ ምናምን እናደዳለሁ በቤታ ማለት ነው። እና ዝም ስትሏቸው ግን የሚያቸው የለም፣ የሚከታተላቸው የለም፣ የሚያቸው ሰው የለም። እዛው በነበሩበት ዱቅ ብለው ይቀራሉ ማለት ነው። እና ሀይሚዬ ማለት ነው ለማንም መልስ መስጠት የለብሽም፣ ለማንም ቤተሰብ። ዛሬ ሳይሆን ትናንትና ሱፐር ማርኬት ሄጄ ሽምብራ፣ የሀገራችን ሽምብራ አየሁ ማለት ነው። አየቼ እሱን ገዝቼ መጣሁ። ዛሬ ቆላሁት። ትንሽ በሙቅ ውሃ ፈላ አደረግኩና ትንሽ ራስ ሲል ቆልቸው ይሄው ሙሉ ቀን እሱን ነው የምቀጠቅጠው። በስንት ጊዜ አግኝቼ ሽምብራ ቆሉ ቀጠቅጠዋለሁ አልኳቸው። በቃ አፌ አላርፍ አለ። ጉድ እኮ ነው። ጥርሴ ራሱ በቃ መሸራረፉ ነው። ሽምብራ በምቆርጠም ዛሬ ይቅርታ አድርጉልኝና እና ማለት ነው ሀይሚዬ ለማንም ቦታ አትስጭ። ለሚያከብርሽ ሰው አክብሬ፣ ለሚወድሽ ሰው ውደሽ። የሚንቅሽን ሰው አንቺን የሚዘልፍሽን ሰው ደግሞ ጭራሽ ማለት መልስ መስጠት ሳይሆን ዘወር ብለሽ ራሱ ማየት የለብሽም ማለት ወደፊት፣ እውነት ወደፊት፣ በቃ ተያይዘሽ ወደፊት። አውቃለሁ አይደለም
እማያውቁሽ በቅርብሽ እማያውቁሽ ቀርቶ በቅርባቸው የሚያውቋቸው ራሱ ማለት ነው ሀይሚና ብሩኬ ከተገናኙ በኋላ ተቀይረዋል። በጣም ብዙ ልጆች አሉ። ከሌ 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 ብዬ መጥራት እችላለሁ። እግዚአብሔር ምስክሬ ነው የምለው። ከሌ 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 ብዬ ማለት ነው መጥራት እችላለሁ። ከሙቤ ጋር ያለያዩቸው ራሱ እነሱ ናቸው። የሆነ ቅሬታ እንዲፈጠር ያደረጉት ማለት ነው። እነዛ ሰዎች የጥቅም ሰዎች ራሳቸው እኮ ዩቲዩበሮች ናቸው። በደንብ ያገኛሉ፣ በጣም ይቀየራሉ። ግን ሀይሚና ቡራ አንድ ላይ በመሆናቸው በጣም የሚናደዱ አሉ። የቅርቦቿ በአብረው ብዙ ነገር ያሳለፉ ማለት ነው ያሳለፉ። እናንተ ራሳችሁ መጠርጠር ትችላላችሁ ማለት ነው። እና ሙቤ በጣም የዋህ ልጅ ነው። በነገራችን ላይ ሙቤ ከነ ሀይሚ ከነ ብሩኬ ያራቁት ሁለት ልጆች ወንድና ሴት ማለት ነው። የራሳቸው ጥቅም ብቻ ማሯሯጥ የሚፈልጉ ማለት ነው። እና ሙቤ ሲርቃቸው በሆነ ምክንያት ነው የራቃቸው። እነ ሀይሚን ማለት ከነ ሀይሚ ጋር ቅሬታ ኖሮ ሳይሆን በሰው ወሬ ማለት ነው። በሰው ወሬ እነ ሙቤንና ብሩኬን ሀይሚን ለማጣላት የሚያደርጉ ልጆች አሉ። ፌመስ ዩቲዩበሮች ማለት ነው። ሀይሚ ከብሩኬ ጋር ከሆነች በኋላ ጥምድ አድርጋ የያዘቻት ልጅ አለች። እስካሁን አይገናኙም፣ አይነጋገሩም ማለት በምንም አይደራረሱም። በምንድን ነው የተጣሉት ካላችሁኝ ደግሞ ማለት ነው እነሱ ሶሻል ሚዲያ ላይ ያላወጡትም እንጂ ከሀይሚ ጋር በምን እንደተጣሉ እኔ አንድ በአንድ መረጃ ደርሶኛል። አንድ በአንድ መረጃ ማለት ነው። ለሀይሚ የሆነ ነገር ሲላክላት አይደርሳትም። ለራሳቸው ነው የሚያደርጉት ማለት ነው። ለሀይሚ የሆነ ነገር ሲደረግ አይደርስም። ከዛ ደግሞ የሆነ ጊዜ ማለት ነው የሆነ ነገር ተደርጎ ነበረ ማለት ነው። የተደረገው ነገር ደግሞ ለሰው እንዲሰጥ ነበረ። አንድ ሀይሚ ቅር ያላት ለሰው እንዲሰጥ የተደረገውን እነዛ ሰዎች ሽምጥጥ አድርገው ለራሳቸው ብልት ትንሽ ነገር ለሰው ስጥት። እንግዲህ ያ ነገር የተደረገው ለሰው ነው። ለሰው እንደሆነ የእውነቱን እንዳልናገር ዝም ልበል። አሁን ተውት፣ ብዙ ነገር ሰምቻለሁ በነገራችን ላይ ማለት ነው። እና ሀይሚ ደግሞ ለምን እንደዚህ ይሆናል ብላ ትናገራለች ማለት በዛ ነው ጥምድ አድርጋ ያዘቻት ያችን ልጅቷ ራሱ ማለት ነው። ስቲል እስካሁን ከልጅቷ ጋር ይገናኙ። ገባቸው አይደለም? እና ሀይሚዬ ለማንኛውም ለማንም ቦታ አትስጭ። አንቺ ትልቅ ደረጃ ላይ ደርሰሽ ማሳየት ነው ያለብሽ። በቃ ማሳየት በተግባር በወሬ ሳይሆን በተግባር ማለት ነው። እና እንደዛ ነው። ዛሬ በቃ አፌ ሁሉ ተሳሰረ ቤተሰብ በምግብ